የባሰ ታምጣሉ ጋይስ። አብርሽ ፍቅረኛውን ይዞ መጣ። በአዲስ ህይወት መጥቷል ጋይስ፣ መጥቷል። ወይኔ ቂጧት አውላ ነው የላትም። እንዴ አንተ ታናሽ ትክ ነው እንዲያመጣ ማናትሷ ጋይስ። አይድለ አመጣ። በቃ ዛሬ ማለት ነው እዚህ ቦታ ሩታና ኤርሜላ የሚኖሩ ይመስለኛል ሳስበው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ግን ደህና ናችሁ? አሎ እግዚአብሔር ይመስገን። ይሄ ቀሚስ ሩታ ነው ወይስ ኤርሜላ ነው የለበሰችው? ጋይስ ማን ትመስላችኋለች? ውዶቼ ኦርቶዶክስ ናት። ክር አለ። አይ ሴቶች፣ አይ ሴቶች እና አብርሻችሁ ቀብራራ ስንል በቃ ምን ልበላችሁ፣ መስመር ያለፈ በሶስተኛ ሴት መጣ። 2019 ሊገባ ነው እንግዲህ በአዲስ ሴት መጥቷል። እንግዲህ ምንም አልቀረም፣ አንድ ወር ከምናምን ነው ቀረ ጋይስ አይደለም። እና ይዞ መጣ። ውይ መድኃኒዓለም ማውራት ጠፋኝ እኮ በቃ ላይፍ እቺ ማለት ቀልድ ነው። በቃ ፍቅር ቀልድ ነው ዘንድሮ፣ በተለይ በዩቲዩበሮች ማለት ነው። የእውነት እኔ የማፈቅረው ሰው መቼም ከልቤ አላወጣም። ግን ሰው እንዴት ማለት አፈቅራችኋለሁ ወዳችኋለሁ ያለ ሰው አንድ ሳምንት አልሞላም ጋይስ፣ በ3 ቀን አዲስ ሴት ሲያመጣ አስባችኋል? ግን እኔ ግን ሳስበው ሁሉም ነገር ፌክ ነው ጋይስ፣ ፌክ ነው። ትላንትና ብዙ ነገር ስላየው እውነት አይመስለኝም። እና አብርሽ እንግዲህ ከአዲስ ፍቅረኛ ጋር መጥቷል ማለት ነው። ነጭ በነጭ ለብሶ ማለት ነው። ግን ይደብራል። ይሄ ልብስ ከኤርሜላ ጋርም ለብሳል፣ ከፍቅርዬም ጋር ለብሳል፣ ከሩታ ጋርም ለብሳል ምናምንና አይ ጋይታን ማውራ ስታት የምሰጠው ነው የጠፋኝ ጋይስ። ማለት ያስጠላል። በቃ ይሄ ይቅርታ አድርጉልኝ ዝሙት ነው እንጂ ምንም ሌላ አማርኛ ልሰጥ አልችልም። አብርሽ እውነት ወደ ራስህ ብትመለስ ማለት አንተ አይኖ መነጋገራ መሆን ትፈልጋለህ። ከዚህ በፊትም ብላል ጭር ሲል አትወድም። በእርግጥ እኮ ይጠቅማል፣ ሰውን ትጠቅማለህ። ግን አለ አይደለ ያስጠላል። በቃ የሚያስተምር ነገር ቢኖር አሪፍ ነው ብዬ ነው ማስበው። ማለት ሴት ለሴት መደረብ እውቀት ሆኖ ታይቶ አቅም በነገራችን ላይ ማለት ነውና ምንም ለወጣቶቹ ምንድነው የምታስተምረው ነው። በቃ ይሄ እኮ ነው ለትውልድ ምንድነው የምታስተላልፈው። አሁን የሰው ልጅ መልካም ነገር ሰርቶ ጥሩ ነገር ሰርቶ ፈጣሪ የሚያስደስት መልካም ነገር ሰርቶ ነው ማለፍ አለበት ብዬ ነው ማስበው። ግን ማስተምር ሁሌ ስምክ የጠፋ የሴት ነጋዴ እኮ ነው ወንድሜ ማለት ነው። እና እንግዲህ በምጉት እንጠብቃለን። ማታ ውዶቼ ምን ትላላችሁ እናንተ? ማውራ ጠፋኝ ጋይስ። አዎ